ወደሚል እንመጣለን። እኔ ቤተልሔም ይገርምሃል በኦርቶዶክስ ቤተሰብ ውስጥ አድጌ ጸበል ስጠመቅ ኖሬ አንድ ቀን ቁርአን የሚባለውን መጽሐፍ አገኘሁት በአጋጣሚ በሰው ስልክ ላይ። ቁርአን የሚባለው መጽሐፍ አፕሊኬሽኑን ከፈትኩትና ማንበብ ስጀምር አንድ የሚያስደነግጥ ነገር አገኘሁበት። አንዴ ልሻገር ነው። የሚያስደነግጠው ነገር ምን መሰለህ? እናንተ የመጽሐፍት ባልተቤቶች ሆይ አለኝ። ማንን ነው የሚያወራኝ? እኔን። ማነኝ እኔ? ባይብልን የምከተል ወይም ባይብልን ማጠና ማለት ነው። እናንተ የመጽሐፍት ባልተቤቶች ከቁርአን አስቀጥለን ከመጽሐፉ አስቀጥለን ቁርአንን ሰተናችኋል። በአፋችሁ ቁርአንን እንዳታረክሱ ሲል በቃ መሬት ብትሰነጠቅ ደስታዬ ነው። ምክንያቱም የሁለቱ ባለቤት አንድ እንደሆነ ወይም መጽሐፉንም የላከው ቁርአንንም የላከው የኛ ፈጣሪ እንደሆነ ተረዳሁኝ ማለት ነው። ከዛ ዋው አልኩኝ። ማንበብ ስለምወድ በቃ ይሄ ነገር መነበብ አለበት አልኩኝ። ሞር ማንበብ ስጀምር አንድ ሐሳብ ላይ ደረስኩኝ። ምን ይላል? ኢሳ ወይም ኢየሱስ አልሰቀሉትም አልገደሉትም አለኝ። እሱን ደግሞ ላውጣለ እንዴ አልኩኝ። እንዴ ኢየሱስ ተሰቅሎ የለ እንዴ? ኢየሱስ ተገድሎ የለ እንዴ? ገባ? አሁን ይሄ ከምታውቀው እውነታ ሁሉ በጣም ተለያየብኝ። እሺ ይሄንን ሐሳብ ደግሞ ወደ ጎን ላርገውና አልኩኝ። ምን ይኸውልህ እንደዚህ አለኝ። እኛ የአላህ መልእክተኛ የመርያም ልጅ መሲሁ ማለት ነው ኢሳን ገደልን በማለታቸው ረገምናቸው። እነማን ያሉት? አይሁዶች። እነሱ ራሱ ግን አለ አልገደሉትም አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለ። ማን እንደተሰቀለ አሁን እንመጣበታለን። ማንም ክሮሱን እንደያዘ እንጨቱ እንደተሸከመ ማለት ነው። ከዚያም በእርሱ ነገር የተለያዩትን ከእርሱ መገደል በመጠራጠር ውስጥ ናቸው። ምን ማለት ነው? ኢቭን ይግደሉት አይግደሉት አያውቁ። ምክንያቱም መልኩን አያውቁትማ። መልኩን እኮ አያውቁትም ነበር። ከየት ብለው ነው ታዲያ እሱን ይግደሉት አይግደሉት የሚያውቁት? ትፈልጉኛላችሁ አታገኙኝም ማለት ደግሞ ኦሬዲ ቀድሞ ነገረን እኮ እንደማያገኙት። ገባ? ለምንስ ተብሎ ለነዛ ከሃዲያን አሁን እዚህ ጋር ወደ ላይ ያሉትን ሐሳቦች ስታያቸው እነሱ ዲስቢሊቨሮች ይላል። እነዛ የማያምኑት እኛ ኢሳን የጠራውን ፒውር የሆነውን ኢሳ አንፈቅድላቸውም እንዲነኩት ማስል ሆኑ። እነሱ ምን ይላል እዚህ ጋር? በመጠራጠር ውስጥ ናቸው። አሁን ይሄን አንቀጽ ወደ ጎን እናረጋውና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ መሆናቸውን እኔ መስክሬያለሁ አንብቤ። ከሱም በላይ ግን ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ ውስጥ ያልተሟሉ ፕሮፌሲዎች አሉ ወይም ራእዮች አሉ። ዘዳግም፣ ኢሳይያስ ላይ አንብብ ስንለው ማንበብ አልችልም የሚል ነብይ ይመጣል ይላል። አመጣዋለሁ። እሱ አንደኛ። ሰላምን የሚሰብክ ነብይ ይመጣል ይላል። ሁለተኛ። ማን ነው ሰላምን የሰበከ? ኢስላም ሚንስ ሰላም። ገባ? ሶስተኛ ከፋራን ተራራ ይመጣል ይላል። ማን ነው ከፋራን ተራራ የመጣው? ፋራን ተራራ የት ነው ብለ ደግሞ ለማየት ስትሞክር እሱን እስማኤል በደንብ ይመጣበታል። ፋራን ተራራ የት ነው? መካ ነው። ስለዚህ ወይ መጽሐፍ ቅዱስ ዋሽቷል አይደለ? ወይም ህዝቡ እየዋሸ ነው ማለት ነው። አሁን ለምን በአረብ መጣ? አሁን ብዙ ሰዎች ኦፌንድ የሚያደርጋቸው አረብኛ መሆኑ፣ ከአረብ ምድር መምጣቱ፣ ቁርአን አረብኛ መሆኑ ያናድዳቸዋል። ሊያናድድህ የሚገባው በእስራኤል ምድር ቢመጣ እኔ እናደድ ነበር። ለምን በለኝ። እስራኤሎች ኢየሱስንም አልተቀበሉማ። ያ ሁሉ ሚራክል እያዩ ሙሴ ያ ሁሉ ተአምር እያሳያቸው አላመኑማ። ገባ? ያ ሁሉ ድህነት ተደርጎላቸው መና ወርዶላቸው they are the disbelievers። ለምንድን ነው በእነሱ ምድር የሚመጣው? ስለዚህ እኔ ኦፌንድድ ሆድ ነበር በፈጣሪ ልናደድ ይችል ነበር ከእስራኤል ምድር ቢመጣ ነብዩ የመጨረሻው ነብይ። ሌላው እንድትጠይቅ የምፈልገው ጥያቄ ማን ነው የመጨረሻው ነብይ? ኢየሱስ ነው ካላችሁ ኢየሱስ ነብይ ነው ካላችሁ አምላክ ሊሆን አይችልም። አምላክ ነው ካላችሁ ነብይ መሆን አይችልም። መጽሐፍ ቅዱስ ውስጥ በጣም ብዙ የጎደሉ ፖይንቶችን ልክ ቁርአን ላይ ስመጣ ግልጽና ግልብ ሆነው አገኘኋቸው ማለት ነው። ሌላው ነብያችን ሰለላሁ ዐለይሂ ወሰለም
ባይዘው ኢየሱስ ለጠፉት የእስራኤል በጎች ነው የተላከው። ሙሴም ለእንትና ለዓለም የተላከ ከመጽሐፍ ቅዱስ ውስጥ ማንንም ልታመጣልኝ አትችልም። ኢየሱስ ለዓለም ነው የተላከው ካልክ ለምንድን ነው እኔ የተላኩት ለጠፉት የእስራኤል በጎች ነው ብቻ ለምን አረገ? ዋይ ለምን እንደዛ ይላል? የተላኩት ለኢቭን ለጠፉት ነው ያለው፣ ለንጹሃን። እሱ ሲመጣ እኮ ከሱ በፊትም እኮ ገነት የሚገቡ ሰዎች እኮ አሉ፣ እውነተኛ ሰዎች እኮ አሉ። እሱስ ለምን መሰቀል አስፈልገው? ኃጢአት እኮ ውርስ አይወረስም አለ መጽሐፍ ቅዱስ። አባት የልጁን ልጅ አባቱን አይወርስም ካለ ለምንድን ነው እኔ ባላጠፋሁት ልጄ የምትቀጣው? ለምሳሌ እኔ ኤችአይቪ ኤድስ ቢይዘኝ ልጄ ኤችአይቪ ኤድስ መያዝ አለባት? ኖ፣ ሆስፒታሉ እሱን አጽድቶ ያልፋል። ገባ? ስለዚህ ይሄ ውርስ ኃጢአት ምናምን የሚለውን ወደ ጎን እናደርገዋለን ማለት ነው። ሌላው ትልቁ እንድታነሳ የምፈልገው ፖይንት ረቂቅ የሚባል አንድ ሰለምቴ ጓደኛችን ምን አለ? እኛ የነቢያቶችን መንገድ እንከተል፣ የኢየሱስን መንገድ የክርስቶስን መንገድ እንከተል። ክርስቶስ መጥቶ ሁሉን ነገር ዲስትሮይ የሚያደርግልን ከሆነ ኃጢአትን ሁሉ የሚያነጻ ከሆነ መንግስተ ሰማያትን የሚያወርሰን ከሆነ ለምንድን ነው ያ ሁሉ ነብይ የሚሰቃየው? ዋይ the need? ከመጀመሪያው እሱ ተልኮ አንገላገልም ነበር እንዴ? የቅድሞቹን ቨርሶች እንዳያቸው ኢየሱስ ክርስቶስ መቼም ቢሆን እኔ ዲቫይን ነኝ አላለም። አብ ከኔ ይበልጣል፣ ይሄ ሁሉ የሚያስደርገኝ አብ ነው፣ አባቴ አባታችሁ፣ አምላኬ አምላካችሁ አለ። አንድ ሰው መጥቶ አንተ ጥሩ ጌታ፣ አንተ ጥሩ አስተማሪ፣ ገነት ለመግባት ምን ላርግ ሲለው ለምንድን ነው እኔን ጥሩ ጌታ የምትለኝ? ስለዚህ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ ተለያየብን። ስላሴን ጀስቲፋይ ለማድረግ የሚሞክሩት እነዛ ቂሎች ማለት ነው። አንድ ቦታ ብቻ ነው አብ ወልድ መንፈስ ቅዱስ የሚል ሐሳብ ያለው። እሱን ይዘህ ስላሴን ጀስቲፋይ ማድረግ አትችልም። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ድንቅና ድንቅ የሚያደርገው በዓለም